ገዳዮቻችንንም አውቀናል፣ አስገዳዮቻችንንም አውቀናል። ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ህይወታቸውን ያጡ ወገኖችን አስመልክቶ መግለጫ ሰጥቷል። ምዕመናን ምን እስኪሆን ነው የምትጠብቁት? ምንድነው መፍትሄውስ? የምንሞትለት ሃይማኖት እንጂ የምንሞትለት ዘር የለንም። ሲኖዶሱ የታለ ዛሬ? አያችሁ፣ የሲኖዶስ መግቢያና የሲኖዶስ መውጫ የደም ግብር አለ። የዚህ ዘመን የቤተክርስቲያን ትልቁ ፈተና የመጀመሪያዎቹ ፈተናዎች የሚሆኑት የሚጀምረውም ከሊቃነ ጳጳሳት ነው። ሀገረ ስብከት እያዋጣ ምዕመኑ አስራት በኩራቱን የሚያስገባው የእግዚአብሔርን ለእግዚአብሔር ብሎ የሚሰጠው ከተማ ተቀምጦ በሞባይል ላይ ታብሌት እያዩ የሚያዩትን መከራና ስቃይ እንኳን ውጭ ወጥቶ ለመናገር እንኳን ድፍረት ያጣባት ከሆነ እውነት እግዚአብሔር ፊትስ ድፍረት አለ ነው ይቆመን ለመናገር? እንዳትፈራ ሞትን እንዳትፈራ ሞትን። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ እጅግ አሳዛኝ ወቅት ላይ ነው የምንገኘው። በአርሲ ሀገረ ስብከት በተከሰተው ኦርቶዶክሳውያን እንግዲህ ባለማህተብ በመሆናቸው እየተገደሉ እየተገፉ ይገኛልና ያንን አስመልክቶ የተለያዩ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ቋሚ ሲኖዶስ መግለጫ ሰጥቷል። እንግዲህ በብፁዕ ቅዱስ አቡነ ማትያስ የሚመራው የቋሚ ሲኖዶስ መግለጫ ሰጥቷል። ያንን መግለጫ አስቀኛችኋለሁ። የአርሲ ምዕመናን ዕቅበተ እምነት ሰርተዋል፣ እምነታቸውን በተግባር በመጠበቅ አሳይተውናል ይላሉ አንድ መምህር። ያንን አሳያችኋለሁ። የቤተ ክርስቲያን ዋና ፈተናዋ ዋና ችግሯ ምንድን ነው? እነማን ናቸው ፈተናዎቿ ብለው አንድ አባት ዝርዝር አድርጎ ያስቀምጣሉ። ሌላው ደግሞ ፍትሕ ለአርሲ የታላችሁ ብፁዓን አበው ሊቃነ ጳጳሳት የሚሉ የተለያዩ ጥሪዎች አሉ። ወጣቶች ድምፃቸውን እያሰሙ ይገኛሉ። እነዚህ ነገሮች እንመለከታለን። ሁላችሁም ግን በኮሜንት ሴክሽን ላይ ፍትሕ ለአርሲ ምዕመናን እያላችሁ መጻፋችሁ እንዳትረሱ። ፍትሕ ለአርሲ ምዕመናን እያላችሁ ጻፉ። ከሁሉ በፊት የቋሚ ሲኖዶሱን መግለጫ ላካፍላችሁ። ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ህይወታቸውን ያጡ ወገኖችን አስመልክቶ መግለጫ ሰጥቷል። የተሰጠውን መግለጫ አቀርብላችኋለሁ። ኮፒ ሊንክ እና ሼር እያደረጋችሁ ለብዙዎች አዳርሱ። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ደግሞ ጥቅምት 18 ለ19 ቀን 2018 ዓ.ም በሆሎንቆ ዋቢ ወረዳዎች 5 ክርስቲያኖች በድምሩም በጥቅምት ወር ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶስ የተመለከተው በከባድ ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጆች ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በመሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላትም ይህንን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙ ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪ በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸው እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውንም ያስተላልፋል። ቋሚ ሲኖዶሱን በመጨረሻ በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽን ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ህይወታቸውን ላጡ ወገኖች እግዚአብሔር አምላክ ዕረፍተ ነፍስ እንዲያድልልን ቅድስት ቤተክርስቲያን ትጸልያለች ሲል መልእክቱን አስተላልፏል። እንደተከታተላችሁት ነው እንግዲህ መንግስት ስራውን መስራት አለበት የሚሉ ነገሮችን አንስተዋል። ያው ለተጎዱ ወገኖቻችንም ደግሞ መጽናናት እንመኛለን ብለው ቋሚ ሲኖዶስ መግለጫ ሰጥቷል። እንግዲህ አባቶቻችን እንዲህ ከፊት ስትቀድሙ ሁልጊዜ ልጆቻችሁን ስታጽናኑ ነው የሚያምርባችሁና እንደው ባካችሁ በአካል የሚሄዳችሁ የተጎዱ ምዕመናንን ቅርብ ነው የተጎዱ ምዕመናንን ጎብኙ፣ አጽናኑ፣ አስተምሩ።
ቤተክርስቲያን በሃይማኖታችን ደግሞ በየጊዜው መገፋት የሚመጣውን ከመንግስት ጋር በመነጋገር ፍቱት ብዬ ለመጠየቅ እወዳለሁ፣ በልጅነት አንደበት ማለት ነው። እሺ የቤተ ክርስቲያን ዋና ፈተናዋን እስቲ በደንብ አድምጡት። ዛሬ በዚህ ቪዲዮ እጅግ በጣም ፈተና ለቤተ ክርስቲያን አገልግሎት ፈተና መከራ የሆነ ነገር እያየሁኝ አይምሮዬም እየቆሰለ ነፍሴም እየተጨነቀች እጅግ በጣም ወደፊት ወደኋላ ወደ ቀኝ ወደ ግራ እማያስብል ቤተ ክርስቲያን ቅርቃር ውስጥ የገባችበት ዘመን ስለሆነ በጣም እየተጨነቅኩ ያለበት ነገር ነው። ምናልባትም ይህንን ቪዲዮ ስትሰሙት እናንተም የምታውቁት ችግር ደግሞ የማታውቁትም በጣም ብዙ እንደሚኖር አምናለሁ እና በጣም የሚያሳዝነኝ ግን የቤተ ክርስቲያን የዚህ ዘመን ፈተና አሁን እንደሚታየው ኦርቶዶክሳውያኑ በገጠርና በከተማ መታረዳቸው ወይስ ደግሞ ቤተ ክርስቲያን በዚህ ዘመን የአገልጋይ እጥረት ገጥሟት የመሪጌታ፣ የቄስ፣ የዲያቆን፣ የጳጳስ፣ የሰባኪ፣ የመምህር በአጠቃላይ የምእመናን ችግር የትኛው ነው አሁን አንገብጋቢው የዚህ ዘመን የቤተ ክርስቲያን ችግር ስንል የሚጀምረው በጣም እያመመኝ ልንገራችሁ፣ በጣም እያመመኝ በጣም ቅርም እያለኝ የዚህ ዘመን የቤተ ክርስቲያን ትልቁ ፈተና የመጀመሪያዎቹ ፈተናዎች የሚሆኑት የሚጀምረውም ከሊቃነ ጳጳሳት ነው። ሊቃነ ጳጳሳት የመጀመሪያዎቹ ሊቃነ ጳጳሳት እንደ ኢትዮጵያ በጣም ጥቂት ሊቃነ ጳጳሳት በነበሩበት ሰዓት እና አቡነ ሚካኤል እና አቡነ ጴጥሮስ በነበሩበት ሰዓት 5-6 ጳጳሳት በነበሩበት ሰዓት ያን ጊዜ መኪናና ቤት ባልነበራቸው ሰዓት ማለት ነው 2 ሊቃነ ጳጳሳት ሰማዕታት አግኝተን ነበረ። ለሃይማኖታቸው የሚቆሙ የሚሞቱ ማለት ነው። አሁን ላይ የመጀመሪያዎቹ ፈተናዎች ቪኤት የተገዛላቸው በቤተክርስቲያኒቱ በገጠሯም በከተማዋም ቤተክርስቲያን የሚተዳደሩ ሊቃነ ጳጳሳት 4 ኪሎ ያለው የመኖሪያ ቤታቸውና የሚበሉትና የሚጠጡበት የሚተኙበት እና የሚታጠቡበት የሻወር ገንዳ የሚበሩበት የሚከንፉበት የቪኤት ከመዘጋጀቱ የተነሳ የገጠሯንም የከተማዋንም ቤተክርስቲያን አንደኛ ረስተዋታል። ሁለተኛ ከገጠሯ ቤተክርስቲያን የሚመጣላትን ሰሞኑን የሰማችሁት ከየአህጉረ ስብከቱ የመጣው በቢሊየን የሚቆጠር ብር እጃቸው ላይ ይገባል፣ ይከፋፈሉትና ይኖሩበታል። እና ስለዚህ ቪኤቱ እንዳለ ነው። ሁለተኛ ደግሞ በዘርና በጎሳ ቤተክርስቲያኗን የሚፈትኗትም እነሱ ናቸው። ከላይ ከሲኖዶሱ መሪ ጀምሮ እስከታች ያሉት ማለት ነው። ስለዚህ የመጀመሪያዎቹ ፈታኞቿ የቤተክርስቲያን የውስጥ ፈተናዎቿ ሊቃነ ጳጳሳት ናቸው። ምንም ጥርጥር የለውም። እገሌ አባገሌ የሚባል ነገር የለም። ሁሉም ከላይ ሲታይ መልካም ይመስላል። እኔ እንደው አንድ ብጠቅስላችሁ አንድ ቦታ ከ2500 አብያተ ክርስቲያናት በላይ የተዘጉ አብያተ ክርስቲያናት እንዳሉ ከአንድ ሊቀ ጳጳስ ጋር ስናወራ ሰሞኑን እጅግ በጣም ባሳዛኝ ሁኔታ ነበረ። ነገር ግን ሲኖዶሱ ላይ ግን አልቀረበም። ይህን ያክል አብያተ ክርስቲያናት ተዘግተውብናል የሚል ሪፖርት አልቀረበም። ሁለተኛ እኔ የተወለድኩበት አካባቢ የመጣው 36 ሚሊየን ምናምን ብር መጥቷል። እኔ ከተወለድኩበት አካባቢ ነገር ግን እዚያም አካባቢ የተዘጉ ቁጥር የሌላቸው አብያተ ክርስቲያናት አሉ። እነሱ ይህንን ብር ከአብያተ ክርስቲያኑ ምእመናን ይዳኑ አይዳኑ፣ ምእመናን ይጥፉ አይጥፉ፣ ምእመናን ሃይማኖታቸው ይቀይሩ አይቀይሩ፣ ይገዳደሉ ይሙቱ፣ ምንም ደንታ አይሰጣቸውም። መጥተው እዚህ ለቪኤትና ለነሱ ለመታከሚያ ለተሻለ ያደርጉታል ማለት ነው። የመጀመሪያዎቹ ፈተናዎች ሊቃነ ጳጳሳት ናቸው። ሁለተኛዎቹ የቤተክርስቲያን ፈተናዎች ደግሞ የቤተክርስቲያንን እውቀትና መስፈርት የማያሟሉ የየአህጉረ ስብከቱ ስራ አስኪያጆች ናቸው። የየአህጉረ ስብከቱ ስራ አስኪያጆች የቤተክርስቲያን ትልቁ ፈተናዎች ናቸው። የቤተክርስቲያን ትልቁ ፈተናዎች ናቸው። የየአህጉረ ስብከቱ ስራ አስኪያጆች አንደኛ መስፈርቱን የሚያሟሉ አይደሉም፣ ክርስትናው የላቸውም። ሁለተኛ በቤተክርስቲያን እውቀት ወይም ትምህርት በቃለ አዋዲው መሰረት በአንድ ጉባኤ የተማረ አንድ ጉባኤ የተመረቀ ማስተማርና መቀደስ ማቁረብ ማጥመቅ የሚችል ይላል። ያ መስፈርት የላቸውም። ስራ አስኪያጆቻችንን ስናያቸው ያ መስፈርት የላቸውም። ሌላኛው ከነሱ ቀጥለው ደግሞ በነሱ በሙስና የተሾሙ የአብያተ ክርስቲያናት እና የገዳማት አስተዳዳሪዎች እንዲሁ ከነ ድንቁርናቸው፣ እንዲሁ ከነ ዘራቸው፣ እንዲሁ ከነ ዝሙታቸው፣ እንዲሁ ከነ ዘረኝነታቸው፣ እንዲሁ ከነ ሌብነታቸው
እና ከነዘረኝነታቸው አንዳንዶቹ በቋንቋ አንዳንዶቹ በሙስና አንዳንዶቹ ደግሞ በተለያየ መልኩ የተቀጠሩ አስተዳዳሪዎች የተሾሙ አስተዳዳሪዎች ቀን ቤተክርስቲያን ይውላሉ። ጠዋት ከቤተክርስቲያን ከሙዳይ ምጽዋት ዘርግፈው ከሰዓት ደግሞ በየጭፈራ ቤቱ የሚውሉና ዘማውያንን እየገዙ የሚኖሩ አብያተ ክርስቲያናት ለቤተክርስቲያን ለውስጥም ይሁን ለውጭ አገልግሎት ደንታና ቦታ የማይሰጣቸው እጅግ በጣም አስከፊ ቤተክርስቲያን አስከፊ ደረጃ ላይ ያደረሷት ምእመናንም እንዲመረሩና ከቤተክርስቲያን እንዲወጡ ያደረጋቸው አንዱ ይሄ ነው። ምእመናን የሚያመጡትን አስራት በኩራታቸውን የሚያወጡትን የሚሞሉትን ሙዳይ ምጽዋት እየዘረገፉ ላልተገባ ነገር የሚያውሉ አስተዳዳሪዎች ሁለተኛዎቹ የቤተክርስቲያን ፈተናዎች ናቸው። ከዛ ቀጥሎ በጣም ትልልቅ ፈተና የሆኑባት ከነሱ ቀጥሎ የነሱ ተላላኪዎች የሊቃነ ጳጳሳትን ተላላኪዎች ጭምር ጸሐፍት ናቸው። የአብያተ ክርስቲያናት ጸሐፍት፣ የአብያተ ክርስቲያናት ሂሳብ ሹሞች ናቸው። ከዚያ ቀጥሎ ደግሞ ያሉት በጣም ባስገራሚ ሁኔታ ሁሉም ቦታ ባይባል በጥቂቱ ጥቂት መልካሞች አሉ። ሊቃነ ጳጳሳትም ስንል ጥቂት መልካሞች አሉ። አስተዳዳሪዎችም ስንል ጥቂት መልካሞች አሉ። ጸሐፊዎችም ጥቂት መልካሞች አሉ። ነገር ግን 95% ሌባና ወንበዴ አጭበርባሪ፣ እንዲሁም ደግሞ 4-5 ሚስት ያላቸው ናቸው። ስለዚህ ቤተክርስቲያንን በጣም ትልቅ ፈተና ውስጥ ጨምረዋት እናገኛታለን ማለት ነው። ቀጥሎ ከነሱ ቀጥሎ የአብያተ ክርስቲያናት የስብከተ ወንጌል ክፍል ኃላፊዎች ናቸው። በጣም ትልቁ ፈተና ማለት ነው። ተልኳቸው ወንጌልን ማስፋፋት ነው። ነገር ግን ለወንጌል ራሳቸው እንቅፋት ሆነው የሚያገኙበት ገንዘብ የሚያገኙበት ነገር ካልሆነ በቀር ምንም አይነት ነገር ለወንጌል አገልግሎት ደንታ የማይሰጣቸው መስፈርቱንም የማያሟሉ በተለይ የስብከተ ወንጌል ኃላፊነት ከአጥቢያ ጀምሮ እስከ ምዕመናን ቤት ድረስ በመሄድ ምዕመናን በቃለ ዓዋዲው በምዕራፍ 18 ላይ እንደተቀመጠው ምዕመናን የሚያነቧቸውን መጻሕፍትና የሚመሩበትን በየጊዜው የሚሆነውን ነገር እየተከታተለ የሚያስተምር የሚቆጣጠር በዕለተ ሰንበት እንዲሁም በሰርክ ጉባኤ የሚያዘጋጅ ነው። ነገር ግን የሚዘጋጁ ጉባኤዎችን ሳይቀር እጅግ በጣም በከባዱ የሚፈትኑ ገንዘብ የሚያገኙበት ካልሆነ በቀር ምንም አይነት ነገር ለቤተክርስቲያን አገልግሎት የማይሰጡ በተለያየ መልኩ ስምና ዝና በመጥራት ስም በመጠራራትና በመሞጋገስ ቤተክርስቲያንን እንዲሁ የሚገፉ እጅግ አጭበርባሪና ሌቦች የበዙበት ሆኗል ማለት ነው። ከዚያ ቀጥሎ ደግሞ እንዲሁ ከየእንትኑ የወጡ ሰባኪያንን በሚል መስፈርት የማያሟሉ የቤተክርስቲያኒቱን ትክክለኛ ነገር የማያሟሉ በየስፍራው እንዲሁ እያጭበረበሩ የሚኖሩ እንዲሁም ደግሞ ደሞዝ ብር ካላዩ በቀር አገልግሎት ማገልገል የማይፈልጉ ብር ካላዩ በቀር አበል ካልተዘጋጀላቸው መኪና ካልተዘጋጀላቸው በቀር አግበል የማያገለግሉ ናቸው። ስለዚህ እነዚህ የመጀመሪያዎቹ ናቸው። ሌላው ደግሞ የንስሐ ልጅን ሰብስበው የንስሐ ልጆቻቸውን ሰብስበው የት ወደቃችሁ የማይሉ እና ወላጆችን ገንዘብ ያላቸው ባለሀብቶች ከሆኑ ወላጆቻቸው ብቻ የሚቆጣጠሩ ገንዘብ ያላቸው ከሆኑ ከነሱ ቤት የማይወጡ ነገር ግን ገንዘብ ከሌላቸው ድሆች ከሆኑ የት ወደቃችሁ የማይባሉ ልጆቻቸው መናፍቃን እየሆኑ ቤተሰቦቻቸው እየተቀየሩ ያሉ በጣም እጅግ አሳዛኝና አስገራሚ ነገር አለ። ስለዚህ ይሄ ሁለተኛው ፈተና ነው። ልጆቻቸውን ይሰበስባሉ፣ ግን ምን እንደሚያስተምሩ እንኳን የማያውቁ መጀመሪያ ቤተክርስቲያን የምታስተምረውን ነገር የማይረዱና የማያውቁ ናቸው። ከዚያ ሰብስበው ደግሞ ጨርሶ የማያውቁት በጣም ብዙ የማያውቁ ነገር አለ። ስለዚህ ይሄ ሁለተኞቹ ፈተናዎች ናቸው። ሌላው የቤተ ክርስቲያን የተሰጠቻቸውን ተልእኮ በአግባቡ የማይወጡ ናቸው እና እነዚህ አሁን ያልኳቸው ወሳኝ የቤተ ክርስቲያን ወቅታዊ ፈተናዎች ናቸውና ዝም ልንል አይገባም። ለብዙ ሰው አድርሶልኝ ይቆየን። እንደተከታተላችሁት ነው። በእውነት ቀሲስ ሰፋ አድርገውን የገለጹት ምንም እዚህ ላይ የምጨምረው ነገር የለም። እውነታውን አስቀምጧል ብዬ አስባለሁ። በእናንተም ደግሞ በዚህ ላይ ያላችሁን ሀሳብ አስተያየታችሁን እንድታስቀምጡ እየጠየቅኩኝ የአርሲ ምዕመናን ምን አይነት ተግባር ነው ያደረጉት? እንግዲህ ዛሬ የገባ ነው በአርሲ ሰማዕታት ምክንያት በማድረግ ሰማዕትነት ዋጋ የሚያስከፍል ነው። የደም ዋጋ ያስከፍላል። በሰማዕትነት ማረፍ ይሄው ሆኗል። ስለዚህ ዕቅበተ እምነት ማለት ይሄ ነው። እስከ ደም ጠብታ ነው የሚኬደው። እንደዛ አለ የሚለው እስከ ሞት ድረስ የታመንከውን የሕይወት አክሊል ደግሞ እሰጥሃለሁ። እስከ ድረስ እስከ ሞት ድረስ። ዕቅበተ እምነት ማለት ያ ነው። ዕቅበተ እምነት ማለት ስለ እምነታችን መመስከር፣ መስበክ፣ ስንጠይቅ መመለስ፣ ዲቤት ማድረግ ምናምን መናፍቃንን በትምህርት ማሳፈር ብቻ ማለት አይደለም። ስለ ሃይማኖት ዋጋ ከፍለ ሃይማኖትን ጠብቀ በሰማዕትነት ማረፍ ምን ይባላል?
ዕቅበተ እምነት የመጨረሻ የዕቅበተ እምነት ግቡ ሰማዕትነት። በቃ ሰማዕትነት ግቡ መዳረሻው ምንድነው? ሰማዕትነት። ለዚህ ዕቅበተ እምነት ማለት እንደዚህ ምናምን በጊፍት ምናምን ወንድማችን ጀግና ምናምን አንበሳው ነው የተባለ የተጨበጨበት ምን የለም። ማን የተጨበጨበለት? ማን የተጨበጨበለት? ማንም የተጨበጨበለት እኮ የለም። ቢጨበጨበለት የለም። ጴጥሮስ እንዴት ነው የሞተው? ቁልቁል። ጳውሎስ አንገት በሰይፍ ተቀልቶ። አሁን ለጴጥሮስ ይገባል በእውነት እንደ ጋር ሰቅሎኝ አይገባም። ቁልቁል ስቀሉኝ ማለት ይገባል? አሁን ጳውሎስ አንገቱን ተቀላ። 14 መልእክታት ነው የጻፈ። የቤተክርስቲያን ምርጥ ዕቃ ነዋየ ህሩይ በሰይፍ እኮ የተቀላው። ማን የተጨበጨበ ሄደ? ማን የተጨበጨበ ሄደ? ማን እልይት ባለለት ሄደ? ሁሉም ዋጋ ከፍሎ ሄደ። እንድሪያስ ሐዋርያው እንድሪያስ እንዴት ነው ያረፈው? ኢንክላይንድ እንደዚህ መስቀሉ አግድም እንዲቀጥሎ እንደ ጴጥሮስም አይደለም። እንደዚህ አርጉኝ አግድም እንደዚህ አርጉ። ማንም እል እየተባለ ሰማዕትነትን ሳይቀበል የገባ የለም። ሁሉ በመከራ ዝም ብሎ ጭብጨባ ሙገሳ የለም። ይሄ መከራ አለብን። ስለዚህ የአርሲ ሰማዕታት ክርስቲያኖች ናቸው፣ ኦርቶዶክሳውያን ናቸው። ዕቅበተ እምነትን አሳይተውናል። ሃይማኖት መጠበቅ ማለት ቲክቶክ ላይ ወጥቶ ፌስቡክ ላይ ወጥቶ ዩቲዩብ ላይ ወጥቶ መናገር ብቻ ማለት ሳይሆን ለእምነት ራስን አሳልፎ መስጠትን በተግባር አሳይተውናል። አቃቢያነ እምነት ናቸው። ክራቸውን ሳይበጥሱ ኦርቶዶክሳቸውን ጠብቀው በሞት በግድያ በማረጃ ቦታ ላይ ሆኖ ጸንተው የተገኙ እነዚህ ናቸው አቃቢያነ እምነት። በተግባር አሳዩ። እምነታቸውን ጠበቁ። እምነትን ሊያስክድ የሚችል ፈተና ሲመጣባቸው በሰማዕትነት ተቀበሉት። ዕቅበተ እምነት ማለት ያ ነው። አዎ የአርሲ ምዕመናን ዕቅበተ እምነትን አሳይተውናል። ሃይማኖታቸው እንዴት መጠበቅ እንደሚችሉ ለአንገታቸው ለማህተባቸው ሲሉ እንዴት እንደሆነ አሳይተውናል። ለምሳሌ ብዙዎቻችን ዕቅበተ እምነት ላይ እንሰራለን፣ እናስተምራለን። በተግባር ነው እነዚህ አካላቶች ግን ያሳዩት። ሃይማኖትን በተግባር ዝም ብሎ በመስበክ በመጮህ ሳይሆን በተግባር ማህተባችንን አናወልቅም ብለው ማህተባችንን አንበጥስም ብሎ ስለ ሃይማኖታቸው ሞተዋል ማለት ነው። ይሄ ነው እምነትን እስከ መጨረሻው መጠበቅ ማለት ነው። ሁላችንም እንግዲህ እምነታችን ለመጠበቅ ያጽናን ፈጣሪ። ሰማዕትነትን ተቀብለዋል ስለ እምነታቸው ሲሉ ማለት ነው። ስለ ሃይማኖታቸው ሲሉ ሰማዕትነትን የተቀበሉ ወገኖቻችን ናቸው። በረከታቸው ይድረሰን። እሺ ወጣቶች ስለ አርሲ ዝም አንልም ብለው ያስተላለፏቸው መልእክቶች አሉ። መቼ ይሆን የኔስ ተራ? መቼ ይሆን እኔስ የምታረደው የምገደለው በሃይማኖቴ በማህተቤ ምክንያት? ግዴላችሁም ተጽዕኖ ፈጣሪ ዩቲዩበሮች፣ ፌስቡከሮች፣ ኢንስታግራመሮች እንደዚሁም ቲክቶከር ባለማህተብ የሆናችሁ በጠቅላላ በአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለውን ተግባር አውግዙ፣ ተቃውሙ። የምትችሉትን ድምፅ አሰሙና የሚመለከታችሁ አካላቶች ጋር ደርሶ ክርስቲያኖችን ማሳደድ፣ ክርስቲያኖችን መግደል፣ ኦርቶዶክሳውያንን በማህተባቸው ምክንያት ህይወታቸውን መቅጠፍ፣ በሀገራቸው በተወለዱበት ባደጉበት ቀይ ላይ በእምነታቸው ምክንያት እየተመረጡ የሚገደሉበትን ነገር እናስቁም። ግዴላችሁም ሁላችንም ድምፅ ናቸው። ይህንን ነው ማለት የምፈልገው። መች እንደሆነ የኔ ተራ ስለማላቸው ይህች እናት በሰላም ልጆቼ ይመጡልኛል ብላ እቤቷ ቁጭ ብላ ስትጠባበቅ የልጆቿን አስከሬን ተላከላት። ልጆቿን ስትጠብቅ በነፍስ ይመጡልኛል ስትል ይሄው በደም የጨቀየ ሬሳ የልጆቿን ተቀበለች። ይህ የሆነው በአርሲ ነው። ኦርቶዶክሳውያን ክርስቲያኖች ለዘመናት እየፈጀ ለዘመናት የቆየ ለዘመናት በግፍ እየተሰቃዩ ይሄው ዛሬ ደርሰዋል። ከነ ማህተባቸው እየታረዱ ነው። ኦርቶዶክሳውያን በግፍ እየተገደሉ ነው። አረ ቤተ ክርስቲያን አቤት በይ። የራሔልንም ባይሰማ አምላክ ዛሬም ይሰማልና ቤተ ክርስቲያን አባቶቻችን እባካችሁ ምህላና ጸሎት አድርጉ። ይህንን ግፍ ተቃውሙ። እባካችሁ ስለ አርሲ ስለ ኦርቶዶክሳውያን ብላችሁ ደም እንባ አልቅሱ፣ ተንበርከኩ። እባካችሁ ስለ ክርስቲያኖች እንባ ብላችሁ ኦርቶዶክሳውያንን መግደል ይቁም። ኦርቶዶክሳውያንን ማሳደድ ይቁም። በየዓመቱ እየተጠበቀ በአርሲ ኦርቶዶክሳውያን ባለማህተቦች ይገደላሉ። በየዓመቱ እየተጠበቀ በዝቋላ ገዳም ላይ ኦርቶዶክሳውያን መነኮሳት ይታረዳሉ። በየዓመቱ እየተጠበቀ በአሰቦት ገዳም የሚኖሩ ኦርቶዶክሳውያን በሃይማኖታቸው
በእምነታቸው ምክንያት ይታረዳሉ። ኦርቶዶክሳውያንን ማረድ ይቁም ይቁም ይቁም። ሁላችሁም ኮሜንት ላይ ከአርሲ ኦርቶዶክሳውያን ጎን እቆማለሁ እያላችሁ አርሲ የሚገኙ ኦርቶዶክሳውያን ባለማዕተቦች ፍቅራችሁን ግለጹላቸው። በሃይማኖታቸው እንዲጸኑ ማዕተባቸውን እንዲያጠብቁ ይህ መከራና ይህ ችግር እንደሚያልፍ ፍቅራችሁን አሳዩአቸው። እኔ ለጠቅላይ ቤተ ክህነት ይህ ቪዲዮ እንዲደርስልኝ 5 እና 10 ጊዜ ኮፒ ሊንክ ሼር አድርጋችሁ ጠቅላይ ቤተ ክህነት እንዲደርስልኝ አድርጉልኝ። እኛ አባት እንግዲህ በቋንቋቸው የአርሲ ኦርቶዶክሳውያን በቋንቋቸው መስበክ አይችሉም፣ ማጽናት አይችሉም፣ በሐዘናቸው በችግራቸው ጊዜ መቆም አይችሉም። ስለዚህ ተነስተው ሌላ ሀገረ ስብከት ተሰጥቷቸው ቋንቋውን የሚችል ከነዚህ አርሲ ከሚገኙ ኦርቶዶክሳውያን ጎን የሚቆም አባት እንዲመደብላቸው ሁላችሁም ድምፅ ሁኗቸው። ቅዱስ አባታችን አቡነ ያሬድ ተነስተው ሌላ ቋንቋውን የሚናገር ነፍ አባት አለን። እግዚአብሔር የተመሰገነ ይሁን፣ በዚህ የታደለን። ስለዚህ ኦሮመኛ ተናጋሪ የሆኑ አባቶች አርሲ ሀገረ ስብከት ላይ እንዲመደብ ሁሉም ኦርቶዶክሳዊ ባለማዕተብ ግዴታ አለበት። ስለዚህ ሁላችንም ድምፃችን ጠቅላይ ቤተ ክህነት እንዲደርስና እኛ አባት ተነስተው ሌላ አባት ቋንቋውን የሚናገር ኦርቶዶክሳውያንን የሚያጸና በሚችሉት ቋንቋ የሚያስተምር አባት እንዲመደብላቸው እናድርግ። የምንሞትለት ሃይማኖት እንጂ የምንሞትለት ዘር የለንም። እንዳትፈራ ሞትን እንዳትፈራ ሞትን እንዳትፈራ ተዋህዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ እምነትህን አደራ ተገደሉ በግፍ ተገደሉ በግፍ ተዋህዶን ሃይማኖት ያሉ ተገደሉ በግፍ ተገደሉ። አዎ እኛ የምንሞትለት እምነት አለን ማለት ነው። የምንኖርለት እምነት አለን። ዘላለማዊ ሕይወት የሚያሰጠን እምነት አለን። ስለዚህ አርሲያ ወገኖቻችን ሲጎዱ ይገደናል። ለምን ስለ ሃይማኖታቸው ሲሉ ይገፋሉ? በሀገራቸው ተከባብረው ተዋደው በኖሩባት ሀገር ለምን እንገፋለን? ለምን ይገፋሉ? ኦርቶዶክሳውያን መገፋት የለባቸው። መንግስት ይህንን በትክክል ሀገሪቷ ላይ ያለውን ነገር ሊያስተካክል ለኦርቶዶክሳውያን ከለላ ሊያደርግ ይገባል። ማንም ሰው በሃይማኖቱ መሳደድ የለበትም። የፈለገ ሰው የፈለገውን እምነት የማምለክ መብት አለው። ማንም ሰው በሃይማኖቱ ምክንያት ግን መሳደድ፣ መሞት፣ መገደል የለበትም። ስለዚህ ፍትህ ለአርሲ ምዕመናን እያልን አሁንም ጩኸታችን ነገ ከነገ ወዲያም ይሄ ነገር እንዳይቀጥል አባቶቻችን ስሩ። እስቲ ይህን ተከታተሉት። ሲኖዶሱ የታለ ዛሬ? አያችሁ፣ የሲኖዶስ መግቢያና የሲኖዶስ መውጫ የደም ግብር አለ። ይሄ ነው የደም ግብራችን ነው ወይ ነው የኔ ጥያቄ። ለአመታት ኦርቶዶክሳውያን ሲጨፈጨፍ፣ ለአመታት ኦርቶዶክሳውያን ሲሳድድ፣ ለአመታት ኦርቶዶክሳውያን ከገበያ ሲወጡ፣ ለአመታት ከቤተ ክርስቲያን ሲፈርስ፣ ለአመታት ቤተ ክርስቲያን ሲቃጠል፣ ለአመታት ክርስቲያን ቅጥረ ግቢ አቅራቢያ የሚኖር ኦርቶዶክሳዊ ተፈናቅሎ ሲሳደድ ለአመታት የማይቋረጥ ገና አለው። እናንተ ዝም ስላላችሁ ታቦቱን ከምዕመኑ መለየት፣ ቤተ መቅደሱን ከምዕመኑ ማራቅ፣ ይሄ የታቀደበት የተሰላበት ስራ ነው። የእናንተ አጀንዳ የታለ? እኔ ቤተ መንግስቱን አልጠይቅም። ቤተ መንግስቱን ይጠይቁልኛል ብዬ ያሰብኩት ብፁዓን አባቶችን ነው። ሀገረ ስብከት ሊቀ ጳጳስ፣ የደብር ካህናት እኮ ደብሩን እንኳን ለማስተዳደር የገንዘብ እጥረት፣ የምዕመናን ችግር፣ ብዙ ስቃይ አለባቸው። እነሱንም መምራት እኛንም መምራት እናንተም መምራት እንድትመሩ ማድረግ የኛ ድርሻ አለብን፣ እናንተም ድርሻ አለባችሁ። ሀገረ ስብከት እያዋጣ ምዕመኑ አስራት በኩራቱን የሚያስገባው የእግዚአብሔርን ለእግዚአብሔር ብሎ የሚሰጠው ከተማ ተቀምጦ በሞባይል ላይ ታብሌት እያዩ የሚያዩትን መከራና ስቃይ እንኳን ውጭ ወጥቶ ለመናገር እንኳን ድፍረት ያጣባት ከሆነ እውነት እግዚአብሔር ፊትስ ድፍረት አለ ነው ይቆመን ለመናገር? ይሄ ምዕመን ምን እስኪሆን ነው የምትጠብቁት? ምንድነው መፍትሄውስ? እሺ ንገሩን አባቶቻችን። ዝምታችሁ በመተባበር ነው መፍትሄው? አሁን ገዳዮቻችንንም አውቀናል፣ አስገዳዮቻችንንም አውቀናል። እኛ የምንጠይቀው ከአስገዳዮቻችንም ከገዳዮቻችንም አትሁኑብን ነው።
ከተናገራችሁና መስመር ካስያዛችሁ የነገ ኦርቶዶክሳዊ ትርፍ በእናንተ እጅ ነው ያለው። መቼም ዘመን ኦርቶዶክስ አጠፋ። በመቼም ዘመን ላጥፏት ብትሉ እንኳን አትጠፋም። እናንተ ብትሰሩ ራሱ አትጠፋ። ስለዚህ ለኦርቶዶክሳውያን ነው መልእክቴ። እያንዳንዳችሁ ልጆቻችሁን ንስሐ አስገቡ፣ ስጋ ወደሙ አስቀብሉ። የፈለገው ሰማዕትነት ዘመን ላይ ነው ያለን። ይሄ እንደ ትላንትናው እንደ ሰማዕት ቅዱስ ጊዮርጊስ ዘመን፣ እንደ ትላንትናው እንደነ ቅድስት አርሴማ ዘመን፣ እንደነ ትላንትናው እንደ ሕፃኑ ቂርቆስ ዘመን፣ እንደ ትላንትናው እንደ ብፁዓን ሰማዕታት ዘመን ይሄ ዘመን ኦርቶዶክሳዊነት የሰማዕታት ዘመን ነው በኢትዮጵያ። ይሄንን ዘመን ለማሻገር የተቀመጣችሁ ጥቁር የለበሳችሁ በአባትነት የተቀመጣችሁ በእንትንም የመጣችሁ በዋናነትም እግዚአብሔር መርጣችሁ የተሾማችሁ ሁላችሁንም ነው የምንጠይቀው። የአርሲ ሀገረ ስብከት ብቻ አይደለም፣ በሁሉም ቤተክርስቲያናችን የሚገደለው ግድያ፣ የሚሞቱ ካህናት፣ የሚሞቱ ምዕመናን የእናንተ እጅ አለበት። አለበለዚያ ይሄ እናንተ ኃላፊነት ከብፁዕ ወቅዱስ አቡነ ማትያስ ቀጥሎ በድርሻ ስራ ኃላፊነትም በስልጣን ድርሻም የበላይ ተጠሪ ብፁዕ አቡነ ዲዮስቆሮስ ናቸው። ዋና ሁሉም በአንድ ቃል በተመሳሳይ ቃላት ቢናገርም ዋናው ግን ዓላማ ምንድን ነው? አንገደል ነው። እባካችሁ አባቶቻችን ከፊት ቅደሙ፣ ከፊት ምሩን ነው፣ ከፊት ሁኑ፣ ሁሉንም ነገር ከፊት አስተካክሉ ነው። በቃ ሌላ ታሪክ አይደለም። ስለዚህ እኛ ለአባቶች አሉን እንድንል ባይዘው አባቶቻችን አንዳንድ ነገር መገንዘብ ያለብን ማለት ነው። ምዕመናኑ እያመለጡ ነው፣ ምዕመናኑ እየሄዱ ነው፣ ምዕመናኑ ወደ ሌላ እየፈለሱ ነው። እኛ ምዕመናንን መጠበቅ አለብን። ከበረቱ እየወጡ ነው። በርካታ ከበረት የሚያወጣቸው ነገሮች አሉ። በአባቶቻችን እምነት እንዳይጠፋ መተማመን እንዳይጠፋ እየተደረገ ነው። ዝም ማለት እንግዲህ የአርሲ ምዕመናን ከስንት ጊዜ በኋላ ዛሬ ነው መግለጫ የተሰጠው። ጥሩ ነው እንግዲህ እኛ እንቸኩል ይሆናል። አባቶቻችን ምን እንደሚሰሩ ምን አይነት ነገሮች እንደሚያደርጉ አናውቅም፣ ግን ቅደሙ ነው። ልጆቻችሁን አበርቱ፣ ልጆቻችሁን አጽኑ። ኦርቶዶክሳውያን ደግሞ አሁን ያለንበት ዘመን የመከፋፈል ዘመን አይደለም። አንድ ሆነን በአንድነት ወደ እግዚአብሔር የምንቀርብበት፣ በአንድነት ወደ እግዚአብሔር የምንጸልይበት፣ ንስሐ የምንገባበት፣ የክርስቶስን ስጋና ደም የምንቀበልበት ወቅት ላይ ነው ያለን። ሌላ ታሪክ አይደለም። ያለንበት ወቅት የክርስቶስን ስጋና ደም የምንቀበልበት፣ ንስሐ ገብተን በንስሐ ህይወት የምንመላለስበት፣ ወደ እግዚአብሔር የምንቀርብበት ዘመን ነው። ዘመኑ እያለቀ ዘመኑ እያበቃ ስለሆነ ይህ ሁሉ ፈተና ይህ ሁሉ መከራ እየመጣብን፣ ከዚህ መከራ ሊያድነን የሚችል ክርስቶስ ብቻ ነው። ስለ እናቱ ብሎ እንዲምረን ወደሱ ሁላችንን እንቅረብ። ዛሬ እንግዲህ ጥቅምት 20 እንደ በዓል ይከበራል። ያንን ላስቃኛችሁና እንጨርሳለን። ጠዋት ላይ ዛሬ ርኅወተ ሰማይ ሰማይ የሚከፈትበት ምስጢር የሚገለጥበት ቀን ስለሆነ ሁላችሁም ኦርቶዶክሳውያን በደንብ አድርጋችሁ ጸልዩ ብዬ በሰራሁላችሁ ቪዲዮ ላይ ብዙዎቻችሁ በኮመንት ምን ነው ቆየህብን፣ ዘገየ፣ ቀደም ብለህ ብትነግረን ጥሩ ነበር ብላችሁ ብዙዎቻችሁ አስተያየት ጽፋችሁልኛል። ግድ የላችሁም፣ አሁንም አረፈደም። ስለዚህ አሁን ከስራ ስትገቡ ቤተክርስቲያን ሄዳችሁ መጸለይ ትችላላችሁ። ያልቻላችሁ ደግሞ እቤታችሁ ሆናችሁ መጸለይ ትችላላችሁ እና ሁላችሁም እስከ ምሽቱ 3 ሰዓት ሁላችሁም ጸልዩ። እግዚአብሔር የሁላችንን ጸሎት በቸርነቱ ይቀበልልን። ሁላችሁም ለሁሉም ሼርና ኮፒ ሊንክ እያደረጋችሁ ይሄንን ቪዲዮ አዳርሱልኝ። ሁላችሁም ደግሞ ይሄንን ቤት የዘላለም ሕይወት የሚለው ማለት ነው ሁላችሁም ፎሎ አድርጉት። ያደረጋችሁትንና የምታደርጉትን እግዚአብሔር ይባርካችሁ፣ እግዚአብሔር ያክብርልኝ። እወዳችኋለሁ። ዛሬ ጥቅምት 20 አቤት 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 ደረሰ። የታላቁ አባታችን የትህትና የመታዘዝ የትዕግስትና የደግነት አባት የሆኑት ቀና ሲሉ ስሉስ ቅዱስን ዝቅ ሲሉ ደግሞ እንጦሮጦስን ያዩ የነበረ ጸሎታቸውን ጨርሰው በሚተኙ ሰዓት 7ቱ ሊቃነ መላእክት ክንፋቸውን ለማልበስ የሚገፋፉባቸው የነበሩ። አደራ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። ምንም እንኳን በቁመታቸው ከቅዱሳን በሙሉ አጭሩ ናቸው ቢባሉም ጽድቃቸው ምግባራቸው ግን ሰማይ የደረቀ የማገዶ እንጨት ተክለው የ10 ማይል ርቀት ወይም ደግሞ የ12 ሰዓት የግማሽ ቀን መንገድ እየተጓዙ ለ3 ዓመት ካጠጡት በኋላ ፍሬ እንዲያፈራ ያደረጉ ድንቅ አባት። ይሄ ፍሬም ሰማያዊ አይሉት ምድራዊ፣ ምድራዊ አይሉት ሰማያዊ ሆኗልና የመንፈስ አባታቸው አባ ቢሞዋ ይሄንን ፍሬ ቆርጠው ለአበው መነኮሳት እንኩ ይህ ምድር ያበቀለችው ፍሬ ሳይሆን
የመታዘዝ የትህትናና የትዕግስት ፍሬ ነው፣ እንኩ ብሉ እያሉ ወስደው ያደሉላቸው። ቅዳሴ ቀድሰው ህዝቡን በሚያቆርቡ ሰዓት አንተ ና ተቀበል፣ አንተኛው ደግሞ ቆይ ንስሐ ግባ እያሉ ለስጋው ደግሞ የተዘጋጀውን ሰው የሚለዩ የነበሩ ድንቅ አባት። የመንፈስ አባታቸው አባ ቤሙዋ በመጨረሻዋ ሰዓት ሲያርፉ የገዳሙን መነኮሳት በሙሉ ሰብስበው እጃቸውን ለመነኮሳቱ በማስያዝ ይህ የያዛችሁት እጅ የሰው እጅ አይደለም የመላእክ እጅ ነው ብለው የመሰከሩላቸው ውላቸውና አዳራቸው ከቅዱሳን መላእክት ጋር የነበረ ከሰው ተፈጥረው ከመላእክት የተደመሩ እንደ ሰው ተፈጥረው እንደ መላእክት የኖሩ ቁመታቸው ያጠረ ጽድቃቸው ግን እጅጉን የረዘመ ወላጆቿ ገና በወጣትነቷ በልጅነቷ ስለሞቱባት የወላጆቿን ሀብት ንብረት ወርሳ የገዳም መነኮሳትንና እንግዶችን በመቀበል አብርሃማዊ ሕይወት ትመራ የነበረችው አትናስያ ባኢሳ በወዳጆቿና በጎረቤቶቿ ክፉ ምክር ወደ ኃጢአት ብትገባ አንቺ እኮ ይህንን ሀብት ንብረት ለነዳያን፣ ይህንን ሀብት ንብረት ለመነኮሳት፣ ይህንን ሀብት ንብረት ለእንግዳ የምትበትኙ ስላለፋሽበት ነው ብለው ወደ ኃጢአት ሕይወት ቢያስገቧትና ኃጢአት ውስጥ ብትዘፈቅ ብዙ የገዳም መነኮሳት የቀደመ ሕይወቷን አስበው ከዚህ ኃጢአት ትወጣ ዘንድ መጥተው ብዙ ልፋት ቢለፉና ቢመክሯት አልሆን በማለቱ ለእኒህ ታላቅ ቅዱስ ነግረዋቸው ይህ ቅዱስ አባታችንም በተሰጠው ጸጋ እግዚአብሔር ወደዚች ወጣት ሴት ቤት ሄደና እንዴት ከዛ የቅድስና ሕይወት ወርደሽ የዚህ አይነት ኃጢአት ውስጥ ገባሽ ብሎ ምርር ብሎ አለቀሰ። በዚህ ጊዜ ግን ልቦናዋን ሰይጣን ደፍኖታልና ለሌላ ጉዳይ የመጣ መስሏታልና ወደ ጓዳ ሂዳ ሰውነቷን አስተካክላ መጣች። አባቴ ምን ያስለቅስሃል በምትለው ሰዓት የዓይንሽን ውበት አይቼ በጣም አለቅሳለሁ አላት። ይሄ ቅዱስ አባታችን ግን መልስ ሳይመልስላት ማልቀሱን ቀጠለ። በዚህም ሰዓት አባቴ ሆይ አሁንስ ምን ያስለቅስሃል በምትለው ሰዓት የጸጉርሽን ውበት አይቼ አለቅሳለሁ አላት። እና ታዲያ የዓይን ውበት ያስደስታል፣ የጸጉር ውበት ያስደስታል እንጂ እንዴት ያስለቅሳል በምትለው ሰዓት ይሄ ሁሉ በቅጽበት አፈር እንደሚበላው በስባሽ እንደሆነ ባሰብኩ ጊዜ አለቅሳለሁ። ስለነበረን ሰዓት ሁሉ አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ አንድነት ይስጠን። እንግዲህ የሞቱ ወገኖቻችንን እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። ለቤተሰቦቻቸው፣ ለሁሉም ወዳጅ ዘመዶች፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ መጽናናትን ያድልንላለሁ። በሌላ መርሃ ግብር እስክንገናኝ ቸር ቆዩ።